እንደ ሃይማኖት ተቋም ሃይማኖተኞቻችንም አሁን ላይ አስቸጋሪ ሁኔታ ላይ ናቸው። ሁሉንም ጀነራል አድርጌ መናገር ባልችልም ግን እንደ ሃይማኖት ተቋም ሰው ነው መሰራት ያለበት። ቅድም አሁን ረያን ሲናገር እየሰማሁት ነበር አንዳንድ ነገሮችና የዚህ አይነት ተቋሞች ላይ አሁን የሚያድጉ ልጆችን ስታይ በስነ ምግባር በአኽላቃቸው ያማረ ስነ ምግባራቸው ያማረ ከራሳቸውም አልፈው ሌላውን ማህበረሰብ እንዴት ማክበር እንዳለባቸው ነው ብዙ ጊዜ የሚወጡት። እኔ ወሎ አካባቢ ነው ተወልጄ ያደግኩት። እኛም አካባቢ ያለው አስተዳደግ መልካም ነው፣ ግን አሁን አለ ወይ ራሴን ስጠይቅ ግን ነው የለም፣ እየመነመነ ነው። ምክንያቱም ተቋማቶቻችን አብዛኛውን አሁን ላይ እየቀነሱ ስለመጡ ያለው ነገር እየተቀየረ ሁኔታው እየተቀየረ ስለመጣ መልካም ሰዎች ማፍራት አሁን እንደ ቅንጦትም ሊሆንብን ነው ማለት ነው ብዬ ነው የማስበው። እና ሁላችንም የተቻለንን አቅም በሚዲያውም ያላችሁ እንደናንተ አይነት ሰው ደግሞ ብዙ ተከታይና ብዙ ሰዎችን የምታውቁ ሰዎች ትውልድ ላይ ቢሰራ ነው። በጣም ብዙ ቀን ነው ለመግባት የምሞክረው። ዛሬ ግን ድንገትም ስለተቀበልከኝ ብዙ ሀሳብ መግለጽ አልችልም። ያው ንግግርም ላይ ብዙ አይደለሁም፣ ሚዲያ ላይ የማውራት እንትን የለኝም። ግን ሀሳቤን ትንሽ ልደግፍ ብዬ ነው። በዚሁ በርትተህ ደግሞ የተሻለ ትውልድ ለማፍራት ብታደርግ ያው ወደፊት በስም አንድ ሐውልት እናቆማለን ብዬ ተስፋ አደርጋለሁ። አይ አመሰግናለሁ። በነገራችን ላይ ሀሳብሽ ጥሩ ነው ነገር ነው። እኔ ራሱ አሁን ምንድነው ትውልድ እንዲፈራ ሳይሆን እኔ እንትን የማደርገው ሁለት ነገር አለ። አንደኛ ነገር መልካም ሰዎች ስለሌሉ ነው ወይ ከተባለ አይ ነፍ መልካም ሰዎች አሉ። ግን ችግሩ ምንድነው በብልጭልጭ የተሸወደ ትውልድ ሶሻል ሚዲያ ላይ እውነትን የሚያወሩ ትውልድን የሚያንጹ ሀገርን የሚገነቡ የሚያስተካክሉ ሰዎችን ሳይሆን ለወደፊት የሚያመጣው መታወቅ ያለባቸው መድረክ መናገር ያለባቸው መድረክ ማግኘት ያለባቸው ሰዎች እነሱ እየሆኑን አይደለም፣ አጥተውታል። እነሱ ወደ ኋላ ተጎትተው ሌሎች ሰዎች ናቸው ቦታውን የያዙትና አንደኛ ነገር እነዛ ሰዎች ቦታቸውን እንዲያገኙ በቦታቸው እንዲገኙ መስበክ ካለባቸው እንዲሰብኩ ማስተማር ካለባቸው እንዲያስተምሩ እንዲገስጹ እነዛ ሰዎች የሚገባቸውን ቦታ ማግኘት አለባቸው ነው የኛ ስራ። ሁለተኛ ደግሞ ሰው ከራሱ ጋር ማገናኘት ነው። በመጀመሪያ እኛ ችግር እንዳለ ምንድነው ችግሩን እንድንፈታው በመጀመሪያ እኛ ውስጥ ችግር እንዳለ መረዳት ነው የሚቀድመውና እሱ ነው ፍላጎቴ። በመጀመሪያ ቅድሚያ የሚሰጠው ነገር አለ። መልካም ትውልድ እንፍጠር ከተባለኩ እኔ መልካም ትውልድ እንዲፈጠር ምንድነው አንደኛ ነገር በፍቃዱ መልካም ለመሆን ዝግጁ የሆነ ማንነት ያለው ትውልድ መጀመሪያ መዘጋጀት አለበት። እንደዛ እንዲሆን ደግሞ እኔ አሁን መልካም ሆኜ እንድፈጠር መልካም ሆኜ እንድሰራ መጀመሪያ መልካም እንዳልሆንኩ አምኜ መቀበል መቻል አለብኝ። ምክንያቱም ትናንት የነበረብኝ አላስፈላጊ ማንነት አውጥቼ ለመጣል የሚያግዘኝ እኔ ማን እንደሆንኩ ማወቅ ሲቀድም ነው። እኔ ራሴን ሳውቅ ነው ከዛ በኋላ ያለኝን ማንነት አላስፈላጊ ሆኖ ለትውልድም ለጊዜም ለልጆችም ለትልልቅ ሰዎችም ለሀገርም ለምድርም የማያስፈልግ ከተረዳው እሱን አውጥቼ በመጣል ሌላ ማንነትን እኔ ውስጥ እንዳስገባ ምንድነው እኔ ራሴን ማወቅ ይቀድማል ማለት ነው። ስለዚህ የኛ ስራ ምንድነው መጀመሪያ ሰው ራሱን የሚያቅሰው ስህተት ላይ እንዳለን ጉዟችንን ወደ ኋላ እንደሆነ እንደ ሀገር ተሻለበበል እንደዛ አይነት ትውልድ እንደሆነን ራሳችን ጋር ማገናኘት የሚባል ነገር አለ። ከራሴ ጀምሮ ማለት ነው። ራሳችንን እንወቅ የሚባል ነገር አለ። ቦታችንን፣ ደረጃችንን፣ ክብራችንን የቱ ጋር ያለው የሚለውን ነገር እሱ እንድናቀው ነው የምንፈልገው አንደኛ ነገር። ሁለተኛ ደግሞ እንዳልኩሽ ነው በቃ ትልልቅ ሰዎች አሉ፣ መልካም ሰዎች አሉ፣ የሚገስጹ የሚያስተምሩ የሚቀይሩ ሰዎች አሉ፣ ብቃት ያላቸው ሰዎች አሉ፣ በቂ የሆኑ ሰዎች አሉ። እነዛ ሰዎች ቦታውን አላገኙትም፣ ቦታውን ማግኘት አለባቸው ብለን ነው እንትን የምናደርገው። ያም ሆነ ይህ ምንድነው እኛ አንቺ እንደገለጽሽው አይደለንም። ያው እኔ ስለራሴ መግለጽ የምችለው ራሴን ማቀው እኔ ስለሆንኩ እኔ ነኝ። እኔ ደግሞ እኔ እንደዚህ ነኝ የምናገረው ብዙ ጊዜ እንደዛ ነኝ ለማለት ነው። በጣም እናመሰግናለን ኢትዮ። መልካም ሀሳብ ነው። አንዲት ሀሳብ እዚህ ላይ ልጨምር፣ ይቅርታ ካላበዛሁብህና ራስን ማወቅ ላልከው ነገር እኔ እንደ ሀሳብ ዛሬ ላይ የመጣሁት የእስልምና እምነት ተከታይ ነኝ፣ ሙስሊም ነኝ። እንደ ሙስሊም ሆኜ ስናገር ራሴን ነው መጀመሪያ ተወቃሽ አድርጌ መጀመሪያ ላይ ብዙ ጊዜ ልነግርህም ፈልጌ ከዚህ በፊት ሚዲያዎች ላይ አላጋጠመኝም እንጂ
እኔ እንደ ሐሳብ እንደ ሙስሊምነቴ የምናገረው ነገር እኛ እስልምናን እየኖር ነው አይደለም። ብዙ ጊዜ ጣታችንን ሌላ ላይ መቀሰር እከሌ እንደዚህ ያደረገ እከሌ እንደዚህ ያደረገ ከማለት ውጭ እኔ እስልምናን ኖሬዋለሁ ወይ ብለን ነው መጠየቅ ያለብን። እዚህ ያላችሁ ምናልባት የእስልምና እምነት ተከታዮችም ቆም ብለን ራሳችንን መፈተሽ ያለብን። እኔ አሁን ስለሌላው እምነት በሚመለከተኝ ሰዓት እገባለሁ እንጂ አይመለከተኝም ማለት አይመለከተኝም ስልህ እንደ ሀገር እንደመኖር ሊመለከት ይገባል። ግን መጀመሪያ እኔ እስልምናን ኖሬዋለሁ ወይ? በጣም የተቸገርነው ነገር እኛ እስልምናን እየኖር ነው አይደለም። ወላሂ ወደ ቁርአንና ወደ ሐዲሳችን ብንመለስ የረሱል ሰለላሁ ዐለይሂ ወሰለም መንገዶች ብናያቸው በእርግጠኝነት ኢስላም ይሄ ነው ወይ ብለህ ይሄ ዳዕዋ ጥሪም አያስፈልግም። መልካም ስነ ምግባር ብናሳይ፣ ለሰዎች ያለንን አፕሮች ብናስተካክል፣ ከሰዎች ጋር መጀመሪያ እኛ ብንኖረው ኖሮ እስልምናን የምር ነው የምነግርህ ዳዕዋም አያስፈልግም ነበር። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የምር የምንወዳቸውና የምንከተላቸው ከሆነ የእሳቸው ስነ ምግባር ምን ነበር? ከጎረቤት ጋር የነበራቸው ግንኙነት፣ ከሌላ እምነት ጋር የነበራቸው ግንኙነት፣ ለሚስቶቻቸው ያላቸው፣ ለአባት ለእናት ለቤተሰብ ኢቭን አባት ለሌለው አባት ሳይኖራቸው ያደጉ ትልቅ ነብይ ናቸውና አባት ለሌለው ሰው እንኳን ምን አይነት ነበር መሆን የነበረብን? እኛ ብንኖረው እስልምናን በተግባር ብናደርግ ኖሮ ሀገር እንደ ሀገር ኢቭን ማንኛውም እምነት እኛን አርአያ አድርጎ እምነቱን እንኳን ባይከተል እኛን አርአያ አድርጎ ሀገር በሰላም ተረጋግታ ትቀጥል ነበር። ይሄን ምልህ ኢትዮጵያን ብቻ ፎከስ አድርጌ አይደለም፣ እንደ ዓለም ነው ምልክ። የኛ የምናሳየው መልካም የወረደ ስነ ምግባሮች፣ ከእስልምና ያፈነገጡ ነገሮች ኢቭን እኮ አሁን ላይ በፊት ሙስሊም አይዋሽም ሙስሊም አይሰርቅም እየተባለ እኮ የመጣበት ነገር ነበር። ሌላ እምነቶች እኮ በጣም ከማመናቸው የተነሳ እኛ ጋር ለአማና እቃ ያስቀምጡ ነበር። እኔ ፋዘርን አውቃለሁ። ቄሶች መተው እኛ ቤት ነበር የሆነ ነገር የሚያስቀምጡት። ምን ያክል እምነት ለኛ ቢሰጡን ነው የራሱ እምነት ተከታይ ያለ እኛ ጋር የሚያስቀምጡት? በዚህ ደረጃ ምንድነው በተግባር ኖረዋል አባቶቻችን። ስፔሻሊ አባቴ ከሌላ እምነት ጋር የነበረው ነገርና እስልምናን በተግባር ነበር እያሳዩ የነበረውና አብዛኞቻችን አሁን ቆም ብለን ማሰብ ያለብን ነገር እኔ ማን ነኝ? የምር እስልምና የሚያዘውን ነገር እያደረኩ ነው ወይ? አይቃረንም ወይ? ማለት ቁርአንን እየተከተልኩ ነው ወይ ብለን ሁላችንም ይሄን ነገር በእርግጠኝነት ከኔው ጀምሮ እኔ ራሴን ነው መጀመሪያ ለውጥ ማለት የራስ ለውጥ ነውና ቆም ብለን ማሰብ ያስፈልጋል ልህ ነው። እና እስልምና መኖር ከጀመርን በእርግጠኝነት ለእስልምና ብቻ ሳይሆን ለዓለም የተረጋጋ መንፈስ እንኖራለን። ምክንያቱም ዓለም ላይ ያለው ችግር የኛ የስነ ምግባር መበላሸት፣ ከቁርአን መራቅ፣ ከሐዲሶች መራቅ፣ ከእውነተኝነት መራቅ ስለሆነ ሁላችንም እንደነበረው ማንነታችን ተመልሰን እስልምና እንኖር እላለሁ። ሰላም አለይኩም። አመሰግናለሁ። እሺ አሚር አለ? አሚር ኑሬ እንዴት ነህ? ባቢ ያለው እንዴት ነህ? ሰላም ነው ሁሉ ማማን እንዴት ናችሁ? አለን ማሻአላህ። ምን አዲስ ነገር አለ? ምን አዲስ ነገር አለ? ትላንት አርብ ነበር፣ ዛሬ ቅዳሜ ነው እና ይመሻል ይነጋል። ምንም አዲስ ነገር የለም። እንኖራለን ቀናችን እስከሚደርስ ነው። የምን ቀን? የምንሞትበት ቀን ነው። እኛ እኮ ሞትን አይቀርልንም። አንሞትም። ግድ የለም። ከፈለክ ሄድና በቤት በውስጥና እና እናውራበት። አንሞትም በሚል አዎ ናይ በዚህ እንኳን እንዴት ማንሞተው? እስቲ ነገ እስቲ አስረዳኝ። ሌሎችም 352 ሰዎችም እስቲ ይማሩበት። እኔ ብቻዬን ሰልፍሽ አልሆንም። ማምለጥ ቢቻል እኛ ኖት የሚሞተው እኮ ስጋ ነው እንጂ አንሞትም። እኛ ነፍስማ አትሞትም። በርግጥ ወይም ሩህ እያወራች ያለችው ስጋ ነች ነፍስ ነች? እያወራች ያለችው የሁለቱም ውህድ ነው የምታወራው።
ስጋ ከሌለ ነፍስ የለም፣ ነፍስ ከሌለ ስጋ የለም። የሁለቱም ውህድ ነው። ነፍስ ለብቻው ማውራት አትችልም። ነፍስ ለብቻው ማውራ አላህ ማናገር ከፈለገ ያናግራታል። አሁን ላይ ሆነን ግን እኛ ነፍሳችን አታወራም። ለምሳሌ ስተኛ እቺ ትንሿ ሞት የምትባለው ማለት ነው ሩህ ትለያለች ማለት ከጀሰድ ከሰውነት ትወጣለች። ሁለቴ ነው ሩህ የምትወጣ ከሰው ሲሞትና ሲተኛ። ሲተኛ ግን የሚወጣው ሩህ እዛው ተንጠልጥላ ነው ያለችው፣ ርቃ አትሄድም። ነገር የሆነ ነገር ባስደነገጠህ ጊዜ ጥልቅ ትላለች፣ ወዲያውም ትገባለች ሩህ ማለት ነው። አላህ በሱረቱል ዙሙር ላይ ሲናገር ምን ይላል? የሻነውም የፈለግነውም ያንን ነፍስ እናስቀራታለን ይላል። አንዳንድ የሰው ልጅ በሞተ በተኛበት ሳይነሳ ወደ አሄራ የሚሄድ አለ። አላህን የሻውን ነፍስ ይመልሳታል። አላህ ደግሞ ማስቀረት የፈለገው ነፍስ ደግሞ ያስቀራታል። ሰው ልጅ ብዙ ጊዜ በተኛበት በዛው የሚሸልብ አለ፣ በዛው ይዞት የሚሄድ አለ። ገብቶሃል? ትወጣለች እንዴ? አዎ፣ ስተኛ ትተነፍሳለህ፣ ብሪስ ታደርጋለህ። የት ነው የተኛኸው? የት ዓለም ነው ያለኸው? ከማን ነው የተኛኸው? ምን እያረክ ነው? ምንም የምታውቀው ታሪክ የለህም። በድን ነህ። ገብቶሃል? ያ ሁሉ ህልም እያየን ያ ሁሉ ብዙ ነገር ያ ሁሉ ጨጓራችንን እየፈጨ ብዙ ነገር አለ። ያ ሰውነትማ እንትማ ታረጋለች። ብለድም ሰርክሊያ ማን ነው ብለድም እንትን ያረጋል። ያ ማለት ሞተሃል ማለት አይደለም፣ ግን አታቅም። ከተኛህ በኋላ ሩህህ እንዳልኩ ትወጣለች እና ትወጣለች ሲባል ግን ዴድ ላይክ ይሄ ሞት በመሆነ መንገድ ሳይሆን ሩህ ትወጣለች። ለዚህም ነው ቅድም እንዳልኩ የት እንዳለ አታቅም፣ ምን እያረክ እንዳታቅም፣ ከማን የተኛህ ምንም የምታውቀው ነገር የለም። አሁን አንዳንዴ የሆነ ቦታ ሄደህ ራሱ ልክ እንቅልፍ ብንን ስትል ቤት ያለ ይመስላል፣ ግን ያለው ሌላ ቦታ ነው። የት እንዳደርክ ከማን እንደተኛህም አታቅም። እና ያኔ ያው ስትናገር ወይም ስታወራ አሁን ላይ ሆነህ በምድር ዓለም ስትንቀሳቀስ ሩሁስ ጀሰድ ሰውነት ከሌለ ሩህ ብቻዋን አትናገርም። ሩህ ከሌለ ደግሞ ያው ሞተሃል ማለት ነው። ገብቶሃል እያልኩ ያሉት? ያ ከባድ ነው። እንደዚህ አይነት ነገር ራሱ ማሰቡ ራሱ እኮ ከባድ ነው። ያ ስትሞት ሩሁ ባለፈ ያው አውርተነዋልና በድጋሚ መድገሙ የአንድ ሙእሚን ወይም አንድ ሙስሊም አማኝ ሲሞት ነፍሱ ትወጣለች፣ እስከ 7 ሰማይ ትደርሳለች። ካፊር ከሆነ ግን አንደኛው ሰማይ ማታልፍም፣ ትመለሳለች። ግን በተኛህበት ግን የምትወጣው ሩህ ወደ ላይ አይደለም የምትወጣው፣ እዛው አካባቢ ነው የምትሆነው፣ ግንባርህ አካባቢ አንዳንድ ነገሮች እንደሚያሳየው ማለት ነው። እና ስደነግጥ የሆነ ነገር ሲሆን ላይክ በአንድ ጊዜ ጥልቅ ትላለች፣ ትገባለች ነገር ማለት ነው። ከዛ ትነቃለህ ማለት ሩሁ ስትመለስ ነው ካለህበት። ላይክ ለምሳሌ አንዳንዴ በህልምም የሆነ ነገር ካስደነገጠ ብድግት ስትል ማለት ነው ያቺ ሩሁን ያኔ ጥልቅ ስትል ነው፣ ስትመለስ ነው። ካልሆነ ሰውነትህ በድን ነው ማለት በድን ስልህ ብተነፍስም ደብህም ሁሉም ሮቴት ቢያረግም በርስቲል ሊዶን ኤኒቲንግ ያቺ ኑር ጥልቅ እስከምትል ድረስ እና ሞት አትቀርም፣ ትሞታለች። አላህ በቁርአንም እንደሚለን ኩሉ ነፍስ ዛኢቀቱል መውት፣ ሁሉም ነፍስ ትሞታለች። እኛ ጋር አንድ ከተፈጠሩ ፍጥረታት ከሰው ከጅን ከመላእክት ሁሉም ይሞታል። ሁሉም ጊዜ አለው። አንድም በዚህ ምድር ላይ የተፈጠረ ነገር ሳይሞት ሞትን ሳይቀምስ የሚያልፍ አንድ ነገር የለም። ሁሌ ነዋሪው ያ ሁሉ ነገር የፈጠረው ያስተናበረውን አላህ Subhanahu Wa Ta'ala ሲቀር ሌላ ሁሉ ይሞታል። ወገኖቻችን እንደሚሉን አምላክ ሞተዋል መላእክቶች አይሞቱም እንደሚሉን አይደለም። ስለዚህ የተፈጠረ ነገር ሁሉ ይሞታል። ገብቶሃል? መላእክቶች አሁን ክርስቲያኖች እንትን መላእክት ይሞታሉ ይብልም መላእክት አይሞትም ይልሃል። ግን አምላክ ሞተዋል ይብትለው አው እሱ ይሞታል ከፈለገ ይሞታል ይልሃል። ግን የእስልምና አስተምሮት የተፈጠረ ነገር ሁሉ ይሞታል። የማይሞት አንድ ነገር የለም በዚህ ምድር ላይ። ከሰው ከጅን ከዛፍ ከቀጠሉ ሁሉም ነገር ጊዜ አለው። ሁሉም ሰማዩ የምትጠቀለልበት ጊዜ፣ ተራራዎች ሁሉ የሚናዱበት፣ መሬት ሁሉ ነገር የሚጠፋ በሰማይ ከዋክብቱ ጨረቃውን ሁሉ የሚረግፍበት ጊዜ አለ። ይመጣል ያን ነገር ማለት የማይቀር ሐቅ ነው። ከእምነታችን አንዱ ይህ ነው። ገብቶሃል? ሁሉ ነገር ይሄዳል።
ይህ ሁሉ የተፈጠረው አላህ ስለዚህ ዱንያ ወይም ስለዚህ ዓለም ሲያወራ ምን ይላል? እቺ እኮ ዱንያ ማለት ይላል እኮ እቺ ዱንያ ማለት እኮ ልክ ከሰማይ እንደወረደ ጤዛና እቺ እኮ ዱንያ ማለት ይላል። እቺ ዱንያ ማለት እኮ ከሰማይ እንደወረደ ጤዛና ፀሐይ ሲወጣው ተኖ እንደጠፋ ነው ይላል። እቺ ዱንያ ለኔ ቫልዩ ቢኖራት ኖሮ ይላል አላህ በቁርአን በሌላ አያት ላይ እቺ ዱንያ ወይም እቺ የቅርቢቷ ህይወት ለኔ ቫልዩ ቢኖራት ኖሮ እኔን ለካዱ የውሃ ጠብታ ማልሰጣቸውም ነበር ይላል። ይብሉም ይጠጡም ይደሰቱም መመለሻቸው ግን እኛ ጋር ነው ይላል። ሲያረጉት የነበረው ነገር ሁሉ እነግራቸዋለን ይላል። እቺ ዱንያ የተፈጠረችው ለዛ ነው። እኛ የተፈጠርንበት ዓላማ በመሳት ነው። የሰው ልጅ ለምን ዓላማ እንደተፈጠረ ወዴት እንደሚሄድ የሰው ልጅ 3 ጥያቄዎች ሁሉ ኤቭሪ ሲንግል ዴይ በህይወት ላይ መጠየቅ አለብህ። አንደኛ የመጀመሪያው ጥያቄ ከየት ነው የመጣሁት? ማን ነው የፈጠረኝ? ለምንድን ነው የተፈጠርኩት? እና ወዴት ነው የሚሄደው? እነዚህ ነገሮች ሁሉ አእምሮህ ላይ ሊኖር ይገባ። ማን ነው የፈጠረኝ? ለምንድን ነው የተፈጠርኩበት? ምንድነው ፐርፐዝ? ምንድነው ላይክ በልቶ ጠጥቶ መተኛት፣ መጫወት፣ መሳቅ ነው ነው። እነዚህ ነገሮች እኮ በጊዜም የተገደቡ ናቸው። ዛሬ ላይ ሆኖ ባቢሎን አሁን ይስቃል፣ ያወራል፣ ይጫወታል ብዙ ነገር። እድሜ ይስጥህና ማለት ነው ይሄን ጫወታ ከ10 ከ15 ዓመት በኋላ ብጠይቅ አታረገውም። ለምን? ጊዜ አለ፣ ገደብ አለው፣ ያግድሃል። ገብቷል? ሁሉም ነገር እንደ ወጣትነት አትሮጥም፣ እንደ ወጣትነት አትስቅም። እንኳን በሞት አይደለም የሰው ልጅ በእድሜም ይገደባል። ገብቷል? አንድ ሰው አሁን በወጣትነቱ ብዙ ነገር ሊያደርግ ይችላል፣ ብዙ ስራዎች ሊሰራ ይችላል። በጣም ብዙ ነገር ሰውነት ያምራል፣ ጠንካራ ነው፣ ኢነርጂ አለ፣ ብዙ ነገሮች ታደርጋለህ። ወደፊት ግን ያን ነገር አድርገው ብትባል አታረገውም፣ ጊዜህም አይፈቅድም። ገብቷል? ሰው ሁሉም ነገር ጊዜ አለ ለሁሉም ነገር ማለት ነው። እና የተፈጠርንበት ለምንድን ነው የተፈጠርኩት? ሁሉ ነገር የምናየው ነገር ሪዝን አለው። ያለ ምክንያት የሚፈጠር አንድ ነገር የለም። ይሄ ጠቅላላ የምንጠቀምባቸውም የማንጠቀምባቸው ማቴሪያሎች ሁሉ ነገር ለምክንያት ነው የተፈጠሩት። ያለ ምክንያት የተፈጠረ አንድ ነገር የለም በዚህ ዓለም ላይ። ስለዚህ እነዚህ ነገሮች እኛ ራሳቸው አንዳንዴ ዲስከቨር የምናደርጋቸው ነገሮች አሉ። እነዚያ ለምክንያት የተፈጠሩ ከሆነ እኛን ደግሞ ከፍጥረታት ሁሉ ደግሞ አላህ አብልጦ የፈጠረን የኛ ፐርፐዝ ምንድን ነው? መብላት መጠጣት ከሆነ እንስሳቶችም ያደርጋሉ። መውለድ መራባት ከሆነ እንስሳቶችም ያደርጋሉ። የሰው ልጅ አእምሮ ተሰጥቶታል። እንዲያስብ እንዲያስተነትን ተሰጥቶታል። የሰው ልጅ ታያለ፣ ትላንትና የነበሩ ዛሬ የሉም። የዛሬ ሳምንት የነበሩ ሰዎች ዛሬ የሉም። ሁሉም ቤቱ ዘግቶ ነው የሚሄደው። ብርህን፣ ሀብትህን፣ ልጅህን ምንም ነገር አይጠቅምህም። አላህ በቁርአን ውስጥ ተበት የደ አቢ ለህብ ወተብ፣ ይሄ ነቢዩ ሰለላሁ ዐለይሂ ወሰለም ሲያሰቃይ የነበረው አቡ ለሃብ የሚባለው አቡ ለሃብ ከሰረ ይላል አላህ። ልጆችም ሆነ ሀብቶትንም አላዳኑትም ይላል። የሰው ልጅ በብርህን ምንም ነገር ልታረግ አትችልም። ብር ደስታ ያመጣልህ። ወላሂ ሰውነታችን እያንዳንዳችን ሰውነታችን ምግብ እንደሚፈልግ ሁላ ካልበላን ካልጠጣን እንደማንቀሳቀስ ሁላ ልባችን ቀልባችን ደግሞ ምን ይፈልጋል ማለት ነው? ይሄ ስፒሪቹዋል የፈጣሪ ትምህርት ማለት ይፈልጋል። እሱ ነው የሚያረገው ዚክር የሚባለው ነገር ማለት ነው። ምንም ነገር ብታረግ የሆነ ይደክመሃል። ግን አላህን ስታስታውስ የፈጠረን አምላክ አንዳንድ የሆነ ቦታ ተራራ ላይ ሄደ ዝም ብለህ ነገራቶቹን ዓለም ስታይ ስታስተነትን ምን ስትል በቃ የሆነ ትታጀባለህ። ገብቶሃል? በጣም ያጅብሃል። የአእምሮ ሰጥቶህን ስታስተነትን ማለት ልብህ ያኔ ነው የምትረካው፣ ያኔ ነው የምትረጥበው። እና ብዙ ማውራት ፈልግ ነበር ግን ከታች አንዳንድ ሰው ይኖራልና ብዙ ጊዜ ሲወራ ራቁ ምናምን የሚል ሰው አለ። አላህ ትዕግስት ይስጠን። ወላሂ አንዳንዴ እዚህ ጋር የምንመጣው ሀሳባችን ለመግለጽም ብቻ ሳይሆን ትንሽ የሆነ ነገር የምናውቀውም ነገር ለማስተማር ነውና ግን ከታች የሚጨናነቅ ሰው አለ። ትዕግስት አላህ ትዕግስት ይስጠን። እና እዚህ ጋር ላቆምና ኢንሻአላህ ሁሉም ይሞታል ባልኩኝ አንድ ነገር ብቻ ላስቀምጥልህና በኢስላም ኢየሱስ ወይም ኢሳ አለይሂ ሰላም ሲመጣ ምን እንደሚያረግ ታውቃለህ ባቢ? ከሚያደርጋቸው ነገሮች እኛ ሙስሊሞች ነቢዩላህ ኢሳ ነቢዩ ነበር ታውቃለህ ምን እንደሚያደርጉት? የሚመጡበት ዋና ምክንያት ከሞት በተያያዘ ነቢዩላህ ኢሳ እኛ አለይሂ ሰላም አልሞቱም ብለን እናምናለን። አላህ በቁርአኑ ወማ ቀተልሁ ወማ ሰለቡሁ አልሰቀሉትም አልገደሉትም ይላል። ስለዚህ ተመልሶ ይመጣሉ ወደዚህ ምድር ብለን እናምናለን። እና የእሳቸው መምጣት አላህ በቁርአንም ሲናገር የቅያማ ቀን ምልክቶች ናቸው። ከትላልቅ ምልክቶች ትንንሽ ምልክቶችም አሉ። ግን ከትላልቆች ምልክቶቹ አንዱ የኢሳ ወይም አለይሂ ሰላም ወደዚህ ምድር ተመልሶ መምጣት ነው። ከሚመጡበት ዋናው ምክንያቱ ምንድነው? ከነበሩ ነብያት ከአደም ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ከነበሩ ነብያቶች ሁሉ እንደ ነብዩላህ ኢሳ ሚስ አንደርስቱድ የተደረጉ ነብይ የሉ።
ገብቶሃል? በጣም ከሌሎቹ ነቢያቶች እያንዳንዱ ነቢያት በነቢይነት ተቀብለዋቸዋል። ግን ነቢዩ ኢሳን ግን ሚስ አንደርስቱድ የተደረጉ ነቢይ ናቸው። በምንድን ነው? እነዚህ በሶስቱ ሪሊጅኖች ጁዲዝም አለ፣ ክርስቲያኒቲ አለና ኢስላም አለ። ከነዚህ ውስጥ ይሁዶች ወይም ደግሞ ጁሾች ኢየሱስን አዘ ፕሮፌት አዘ ነብይ አይቀበሉትም። አምላክም ነው አይሉም፣ ወይም ራይቺየስ ሰው ነው አይሉ። በቃ እናቱ በእንዲህ መንገድ የወለደችው እሱ ለኛ ምንም አይደለም፣ እንዲያውም ሲኦል ውስጥ ያለ ነው የሚሉት ስቲልም በታልሙዳቸው አለ። ያኔም ሪጀክት ያደረጉ ሰዎች ናቸው። በሌላ በኩል ደግሞ ክርስቲያኖች አሉ። ክርስቲያኖች ምን ብለው ነው የሚያምኑት? ኢየሱስ አምላክ ነው ወይም ደግሞ ከስላሴ አንዱ ክፍል ነው ብለው ነው የሚያምኑት። ሶስተኛ ወገን ደግሞ ሙስሊም አለ። ሙስሊም ደግሞ ነብዩላህ ኢሳ ነብይ ነበሩ። አላህ በመርየም ወይም በማርያም የአላህ ሰላም በሷ ላይ ይሁንና በድንግልነቷ የወለደቻቸው ወደ እስራኤል ልጆች ነብይ ተደርጎ የተላኩ ናቸው ብለን እናምናለን። አሁን ሙስሊም መሀል ላይ ነው ያለው። እንደ ይሁዶችም ሪጀክት አላረግንም፣ እንደ ክርስቲያኖችን ደግሞ የሌላቸውን ስታተስን ደግሞ አልሰጠንም። በመሀል ነው ያስቀመጥናቸው አላህ በነገረንና አላህ በቁርአኑ ባስተማረን መሰረት ማለት ነው። ነቢዩላህ ኢሳ ሲመጡ ይሄ ነገር ክሊሪፋይ ያደርጋሉ። ትልቁ ዓላማቸው ይሄ ነው። እሱ ምንድነው? ለይሁዶች ነቢዩላህ ኢሳ ነብይ እንደነበሩ፣ ለነሱ ለእስራኤል ልጆች ተልከው እንደነበሩ፣ እናቱም በእንደዛ መንገድ ወልዳው እንዳልነበረ እና እሳቸው ነብይ እንደሆነና ከነብይም መሲህ እንደሆነ ይሁዶችን አምነው መቀበል አለባቸው። አላህ በቁርአኑ ሲናገር በእርግጥም ከነዛ ከመጽሐፉ ባለቤቶች ክርስቲያኖችም ሆነ ይሁዶች ኢሳ በሁለተኛ ጊዜ ሲመጣ ቢያምኑበት ነው እንጂ ከነሱም አንዱም አይቀሩም ሳይሞቱ ይላል። ሳይሞት በፊት አንዳቸውም አይቀሩም ያምኑበታል ይላል። ማመን ማለት በነብይነት የአላህ ነብይ ነው የተላከ ወደኛ የተላከ ነብይ ነው ብለው ያምናሉ ማለት ነው። ክርስቲያኖች ደግሞ እኔ አምላክ አይደለሁም አምላክ ነኝ ብዬ አላስተማርኳችሁም፣ እኔ አምላክ የነበረኝ ነው አንድን ጊዜ አምላክ ነው ብዬ አላስተማርኳችሁም ይልና ኢሳ ምን ያደርጋል? መስቀልን ይሰብራል ማለት ነው። መስቀል የሚሰብርበት ዋናው ዓላማ ምንድነው? ይሄ በመስቀል ስም የተነገደውን ኢየሱስ ለኛ ሲል በመስቀል ላይ ደሙን አፈሰሰልኝ የሚለው ኮንሴፕት ሙሉ በሙሉ እንዲጠፋ መስቀልን ይሰብራል ማለት ነው። ከዛ በኋላ ይሄዳል። ብዙ ነገሮች አሉ። አሁን ላይክ እነዚህ አንቲክራይስት የሚባል አለ፣ ደጃል የሚባል አለ። ደጃል ማለት ይሄ ፌኩ ኢሳ አሁን ይሁዶች የሚጠብቁት እነሱ አሁን ደጃልን ሲመጣ ደጃልን ነብይ ማነው ኢሳ መጥቶልናል ወይም ደግሞ ኢየሱስ መጥቶልናል ብለው ነው የሚከተሉት። ግን የሚያገኙት ግን ማነው? ደጃልን ነው የሚከተሉት። ልክ ደጃል ሲመጣ እነዚህ ከ70,000 በላይ የሆኑ ይሁዶች 70,000 ማለት በአረብኛ ቋንቋ ህግ መሰረት ላይክ ግነትን የሚያሳይ ቁጥር ነው እንጂ 1 2 3 4 ተብሎ ተቆጥሮ አይደለም። ያንን ይከተላሉ ማለት ነው። መሲሐችን መጥቷል በሚል ማለት ነው። ከዛ በኋላ እነዛ ፎሎወሮቹ ካገኘ በኋላ ደግሞ ምን ያረጋል ማለት ነው? ይሄን ደጃልን እኔ አምላክ ነኝ ይልና ራሱን ዲቪኒቲ ክሌም ያረጋል። የሞተን መቀስቀስ፣ አንድ ታምራት መስራት፣ ከሰማይ ዝናብ ማዘነብ ምናምን ነገር። ያኔ ደግሞ ክርስቲያኖች ኢሳ ይመጣል ብለው ወይም ኢየሱስ ይመጣል ብለው ነው ይጠብቁት። ያኔ አምላክ ነኝ ሲል ይሄ ጠቅላላ ክርስቲያኑ ምን ያደርግልሃል? አምላካችን መጥቷል ብለው ፌኩን ኢሳ እሱን ይከተላሉ ማለት ነው። ሙስሊሙ ግን የለም። ሙስሊሙ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኤቭሪ ዲስክሪፕሽን ስለ ደጃል ዲስክሪፕሽን፣ ስለ ኢሳ ወይም ስለ ኢየሱስ ዲስክሪፕሽን የሚያረግበት የሚወርድበት የሚሰራው የሚወርድበት ሰዓት ሁሉ ነገር በእስልምና ክሊር በሆነ መንገድ ተቀምጧል። ሙስሊሙ አይወዛገብም። ከዛ ነብዩላህ ኢሳ ይመጣሉ፣ ደጃልን ይገላሉ፣ ሌሎችም ነገሮች አሉ የሚያረጓቸው። መጨረሻ ላይ ግን ሰው ናቸውና ይሞታሉ፣ ይቀበራሉ። የሚገርምህ መዲና ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በተቀበሩበት ቦታ አጠገባቸው ለአንድ ክፍት ቦታ አለ። አጠገባቸው አቡበከር አለ፣ ዑመር አለ ረዲየላሁ ዐንሁ። መሃል ላይ ደግሞ የተከፈተ አንድ ቦታ ላይ የተቀመጠ ለማን ነው? ለኢሳ የተቀመጠ ነው። ነብዩላህ ኢሳ ሲመጡ ያ ሁሉ ነገር ካረጉ በኋላ አዘ ሩለር ቁርአንና ሐዲስን ተከትለው ኡማውን ሊድ ያረጋሉ። ከዛ በኋላ ፋይናሊ ግን ይሞታሉ። ከሞቱ በኋላ ደግሞ መዲና ከነብዩ ሰለላሁ ዐለይሂ ወሰለም አጠገብ ይቀበራሉ ማለት ነው። ስለዚህ ያኔ ስለ ኢሳ ነገር አለቀ ማለት ነው። እንዲህ እያለ ትንሳኤ ይቆማል ማለት ነው። የሚከናወኑ ክንውኖች አለው ማለት ነው። ይሄ ነው የእስልምና አስተምሮት። ይሄ ነው ጥርት ያለ አስተምሮት። ይሄ ነው ከአላህ በስተቀር አንድም የማይሞት ፍጥረት የለም። ቅድም አሁን ይሁን ያወራሁልህ እኛ አንሞትም ባልከኝ ነው። ነፍሳችን አይሞትም። እኛ 3 አይነት ህይወት አለ። ዱንያ ህይወት አለ፣ የቀብር ደግሞ በርዘቅ የሚባል ህይወት አለ። ሌላው ደግሞ ከትንሳኤ በኋላ የጀነት ወይም የገሃነም ህይወት አለ። አላህ ከጀነት ሰዎች ያርገንና ማለት ነውና ይሄን ህይወት አለ ብለን እናምናለን። ነፍስ እስከ ትንሳኤ ድረስ በቀብር ውስጥ አትሞትም። ይሄ ነው እምነታችን። ሐሰን የሚጨምርበት ነገር ካለ ይጨምርልን። አላህ ከጀነት ሰዎች አላህ ያርገን። ቀጥተኛ መንገድ አላህ ይምራን። ሰዎች ነን፣ እንሞታለን። የተፈጠርነው ለመሞት ነው። አንድም ሰው ለዘላለም ሊወጣ አልተፈጠርን። ምን ያያለን? ጎረቤታችን፣ አካባቢያችን ትላንት ከኛ የነበሩ ልጆች ሁሉም ዘግተው እየሄደ ነው ምናየው። ተራችን መች ነው አናቅም። እንሞታለን። እየተሳሳቅን እንዲያወራን እንሞታለን። ትላንት ራቆታችን እንመጣ ፈጣሪያችን ራቆታችን ጋር እንቆማለን። ትልቁ ነገር ግን ነገ ፈጣሪ ዘንድ ስቀርብ ምን ይዤ ነው የምቀርበው? ምን አለኝ? ምን አይነት ሃይማኖት ነው? ከሰገድክ ቀራህ
ዘካ ሰጠህ ጾምክ ምን ያረክ በህይወት ላይ አላህ ይልሃል የቂያማ ቀን በሐዲስ አልቁዱስ ላይ በዱንያ ላይ ስትኖር እኮ እኔ እኮ ብር ሰጥቼህ ነበር ይለዋል አሉ ለባሪያው። የኔም ብር ደግሞ ጊዜ ተብሎ ይጠራል። ታዲያ በሰጠሁ ጊዜ ላይ ገነት ነው ወይስ ጀሃነም ነው ገዝተህ የመጣኸው ብሎ ይጠይቀዋል። አላህ ጀነትን ይዘው ወይም ጀነት ከሚገዙ ሰዎች አላህ አድርገን። ያ ማለት አላህ ባዘዘን በደነገገልን መንገድ ስንኖር ፈጣሪ ያለ ብለን ሞታለን ብለን እሱን በብቸኝነት ስናመልከው በተቻለን ቀለ ሰዎች ደግሰውን ወላጅ ስናከብር አላህ ባዘዘን መንገድ ስንኖር ሰላታችን ትልቁ ነገር አደራ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? የቂያማ ቀን ወይ ትንሳኤ ቀን ሰላቱ የተስተካከለለት ሰው አሉ ከዛ ከኋላ ያሉ ነገሮች ሁሉ ይቀላሉ ይስተካከላሉ አሉ። ሰላቱ የተበላሸበት ነገር ግን ከኋላ ያለው ነገር ምን በጣም ከባድ ነው። ስለዚህ ትልቁ ነገር ሰላት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? በእኛና በካፊሮች መካከል ያለው ልዩነት ሰላት ነው አሉ። አንድ ሰው ሰላት ከሌለው እሱም የነሱ ቢጤ ነው አሉ። ስለዚህ ወንድሞቼና እህቶቼ ሰላት ትልቅ ጥንቃቄ የሚያስፈልገውና ይሄ መሳቁ መጫወቱ እንዳለ ሆኖ ማለት ነው። ምን ይዣለሁ? በጣም ብዙ ሰዎች አሉ ጠዋትና ማታ ፈጣሪያቸው የሚያመልኩ በጣም ትልቅ ስራ የሚሰሩት መስጊድ እየሰሩ ሰደቃቱል ጃሪያ የሚያረጉ በጣም ብዙ ተአምር የሚሰሩ አሉ። በየአመቱ ሀጅ የሚያረጉ አሉ። ለይል ተነስቶ እየሰገደ የሚቀራ ስንት ነገር አለ። እኔና አንተስ ምን አለን? እነዚህ ሰዎች ይሄ ሁላ ነገር እያረጉ አኺራ አለብኝ ብለው የሚያለቅሱ ከሆነ እኛ ደግሞ አሊፍ ይቆም ይተኛ የማናቅ ሰዎች ደግሞ ምን አለን? አላህ ይጠብቀን። ሐሰን ይቀጥል ከዚህ በላይ ግን ቦታውን ሁላ አለን ያልከው የሚቀበርበት ስፍራ? አዎ የቀብር ቦታቸው መዲና ላይ ከነብዩ ሰለላሁ ዐለይሂ ወሰለም ነብዩ በተቀበሩበት ቦታ ላይ 3 ቀብሮች አሉ። ከነብዩ አጠገብ 2 ቀብሮች ማለት ዑመር አሉ የሁለተኛው ኸሊፋ እና አቡበከር ረዲየላሁ ዐንሁ የመጀመሪያ ኸሊፋ አሉ። ከሳቸው መሃል ደግሞ ክፍት ቦታ አለ። በቪዲዮ ራሱም ልናሳይ እንችላለንና ክፍት ቦታ የተቀበተ አለ። ያንን የተቀመጠው ኢሳ ሲሞቱ የሚቀበርበት ቦታ ነው። እና አዳሜ ይሄ ክርስቲያን እያለ የሚሰብከው የሚጮኸው ምን ሚለው ሙስሊም ጠላቴ ነው ይገልኛል ሚለው ዝም ብሎ ገደል ላይ የበቀለ ዛፍ ነው። ምንም ነገር የለውም። ቱ ቢ ኦነስት ምንም ነገር የለውም። አንድ ነገር የለውም። እና ነብዩ ላይ ግን ስለዚህ በሐሳብ እንጨባበጣለን ማለት ነው እኔና ክርስቶስ ኢንሻአላህ። አዎ ማለት አሁን ምን መሰለህ ትናንት እኔና ዱከም ስናወራ ነበርኩ። በመጨረሻው ዘመን ይመጣል ኢየሱስ እና ስልጣኑን ያስረክባል፣ ለአምላኩ ይገዛል አይደል? እንደዛ አይደል መጽሐፍ ቅዱስ የሚለው? እንደዛ እኮ ነው የሚያወራው። እኔ ስልጣኑን ያስረክባል ማለት ይሞታል ማለት ነው ብዬ ነው የምተረጉመው። ገብቷል? ከደጋግ እንትኖች ጋር አምላኩን ያመልካል፣ ስልጣኑን አሳልፎ ይሰጣል ለሚገባው ለአምላክ ይላል መጽሐፍ ቅዱስ። ይሞታል ነው የምተረጉመው። ገብቷል? መስቀል መሰበር አለበትም እኔ ብያለሁ እኮ። እንግዲህ ከተቸነከረበት ኢየሱስ ከተሰቀለበት መስቀል ለምን ይከበራል? መሰበር አለበት ብያለሁ። በሐሳብ እየተገናኘን ነው ማለት ነው እኔና ኢየሱስ። ትክክል መስቀልን ይሰብራል። መስቀል ዋናው የሚሰበርበት ምክንያት ቅድም እንዳስቀመጥኩልህ ይሄ በመስቀል ስም የሚነገረው ኢየሱስ ለኔ ብሎ ኢየሱስ መስቀልን አያውቀውም። ኢየሱስ አንገቱ ለመስቀል ተሸክሞ አሁን ሊሰቅሉ ሲሄዱ መስቀል ተሸክሞ ነበር ምናምን። ይሄ ሁሉ ትርት ነው። ይሄ ትርክና ወሬ ነው። ኢየሱስን አያውቀውም። በላ ኢላሀ ኢላላህ የነበረ ነው። አላህ አምላኩን በብቸኝነቱ ሲያመል ሲገዛ የነበረ ነው። እንደ ሙስሊሞችን ሲሰግድ የነበረ ነው። ኢየሱስ ምንድነው ያደረገው? በጋርደን ኦፍ ጋስተማኒ ፊቱን ግንባሩን በመሬት በማቴዎስ ወንጌል የተዘገበው ማለት ነው። ግንባሩን በመሬት ላይ ደፍቶ ይሰግድ ነበር፣ ይጸልይ ነበር ይላል። አረበኛ መጽሐፍ ቅዱስ ደግሞ ይሰግድ ነበር ነው የሚለው። ስለዚህ በግንባሩ ተደፍቶ የሚሰግድ ነው። ኢየሱስ ክርስቶስ ጾመዋል ይላል። ሙሴ ወይም ሃሮን ከመጸለያቸው በፊት እጃቸውና እግራቸው ይታጠቡ ነበር ይላሉ። እኛ ከመጸለያችን ከመስገዳችን በፊት እጅና እግራችንን እንታጠባለን። እያንዳንዱ ሙስሊም መጀመሪያ ከመስገዱ በፊት ውዱ ያደርጋል። ከውዱ በፊት እስቲንጃ የሚባል አለ። እሱ ያው ዲፕ ሙስሊሞች ያውቁታል። ከላይ የታች ያሉት እና እጅና እግርህን ታጥበህ ነው ፊትህን ታጥበህ ነው የምትጸልይ እንጂ ዝም ብለህ መተን ጫማህን አውልቀህ ጠጅ ቤት አይደለም ገብተህ እንትን የምትለው። የምትቆሙ ከፈጣሪ ዘንድ ነው። ከሰውም ጋር ሰውም ዘንድ ራሱ ስትቆም ታጥበህ ሽቶ ካለ ተቀብተህ ደህና ልብስ ለብሰህ ነው የፈጠረና አምላክ ፊት ለፊት ነው የምትቆመው። ስለዚህ ሰውነት ንጹህ ማድረግ አለብን። ልብህም ብቻ ሳይሆን እስልምና በአጠቃላይ ንጽህናን የሚያስተምር ሃይማኖት ነው። የምትቆመው ከፈጣሪ ዘንድ ነው። ገብቶሃል? አውራ የሚባል ነገር አለ። ስትሰግድ ከጀርባ አንዳንዴ እንደዚህ ስትሰግድ ያ ሙስሊሙ ሲሰግዱ አይተሃልና ግንባራቸውን እንደዚህ ቲሸርታቸው ከኋላ ይነሳል። ያን ነገር ራሱ አይፈቀድም። አውራህን መሸፈን አለብህ። ከኋላ እንትንህን ምናምን ከኋላም ሰው አለ። እንትን ስትል ፓንት እስከሚታይ ድረስ አይደለም። ላይክ
ረዘም ያለ ቲሸርት ማድረግ አለብህ። ካልሆነ ቲሸርቱን ሱሪ ውስጥ መክተት አለብህ። አውራህን መሸፈን አለብህ። እስልምና ሁሉ ነገር ፐርፌክት የሆነ ነገር ነው። the way of life የምንለው ይሄ ነው። እያንዳንዱ ነገር እንዴት ማምለክ እንዳለብህ፣ እንዴት መብላት፣ እንዴት መጠጣት እንዳለብህ፣ ከባለቤት እንዴት መገናኘት እንዳለብህ፣ ለወላጆች እንዴት ደግ መሆን እንዳለብህ፣ ጀስትስ የሚባለው ነገር ፍርድ፣ አላህን ፍርድን አታዛቡ ይላል። ምንም እንኳን ወደ ቤተሰቦቻችሁ አጌነስት የሚሆን ከሆነ በፍርድ ቀጥ ብሎ አላህን ፍርድን የሚያስተካክሉት ይወዳልና ይላል። እስልምና ሁሉ ነገር ጠንቅቆ የሚያስተምር ነው። ገብቶሃል? እስልምና ክብር መስጠት ያለብን ክብር የሚሰጥ ነው። እስልምና ውስጥ ዝም ብለህ ግራህን ስትሰጠኝ ግራህና ሲመታ ቀኝ ስጠ የሚባል ነገር የለም። ጀስትስ ነው፣ ፍርድ ነው። ገብቶሃል? አንድ በዚህ ምድር ላይ የተበደለች የተደፈረችና እንትን የተባለች ልጅ አንድ ሰው በኢየሱስ ክርስቶስ አመንኩኝ ካለ ገነት ይገባል የሚባል አማርኛ የለም። እያንዳንዳችን በሰራ ነው እንጠየቃለን። አንድ ከመጠየቅ ወደ ኋላ አንልም። በአጠቃላይ ኢየሱስ ሲመጣ እነዛ ነገሮች ሜን የሆኑ ነገሮችን ያደርጋል። ሙስሊም ነበር። ኢንሻአላህ ሲመጣም ደግሞ ያው እንደማንም እንደ ሰው ይሞታል፣ ይቀበራል እና ከዛ ባለፈ መንገድ የለም። የማይሞተው ሁሌ ዘላለም የሆነው አንድ አላህ Subhanahu Wa Ta'ala ነው። ምድርና ሰማይን የፈጠረ ያስተናበረው እሱ ብቻ ሁሌም ነዋሪ የሆነው እሱ ነው። ሌላው ጠቅላላ የለም። አላህ ንጉስ ነው፣ የንጉሶች ሁሉ ንጉስ የሆነው። ከሱ ውጪ ሁሉም ነገር ሞትን ቀማሽ ናት። የመጨረሻ የሚቀረው እሱ ብቻ ነው። ማን ነው ንጉስ ይላል መጨረሻ ላይ። ከመላእክቶች አሉ። የሚገርምህ መጨረሻ ላይ የሚሞቱ መላእክቶች አሉ። ሁሉም ነገር ካለቀ በኋላ ጅብሪል ወይም ደግሞ ገብርኤል፣ ሱራፌል እና እዝራኤል እና እነዚህ አራቱ ይቀራሉ ማለት ነው። አላህ ለአዝራኤል ምን ይለዋል? ማን ነው የቀረው ይለዋል። ጌታዬ አንተ፣ ጅብሪል፣ ሚካኤልና ሱራፌልና እኔ ነኝ የቀረሁኝ ይላል። ሄደ የሱራፌል ነፍስ አውጣ ይለዋል። ሱራፌል ነፍሱን ያወጣል። አሁንም ይጠይቀዋል። አላህ እያወቀ ማን ነው የቀረው? ገብርኤል፣ ሚካኤል፣ እኔና አንተ ይለዋል። ሄደህ አውጣ ይለዋል። የሚካኤል ነፍስን አውጣ ይለዋል። ሄዶ አዝራኤልን የሚካኤል ነፍስ ያወጣል። ማቀረ? ጅብሪል፣ አንተ፣ እኔ ቀረሁን ይላል። አሁን የጅብሪል ነፍስ ሄደህ አውጣ ይለዋል። የትልቁ ገብርኤል ማለት የሚገርም 600 ክንፎች ያሉት ነው። አላህ ስለ አላህ ትልቅነት ስታስቡ ይላል አላህ ፍጥረታቶችን ተመልከቱ ይላል። ይሄንን ገብርኤል ማለት 600 ወይም ጅብሪል አለይሂ ሰላም 600 ክንፎች ኖረውት ሁለቱ ክንፎቹ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት ቢዘረጋው ከአጥናፍ እስከ አጥናፍ ይደርሳል ማለት ከፀሐይ መውጫ እስከ ፀሐይ መውጫ ይደርሳል። በሁለቱ ክንፎቹ ብቻ ለመጠቅለል የሚችል ነው። ያንን ሁሉ 600 ክንፍ ነው ያለው። ሱብሃንአላህ አስበው ትልቀቱን። ይሄ ነው በሁለቱ ክንፎችን አለመጠቅለል ይችላል። ግደለው፣ የሱ ነፍስ አውጣ ይለዋል። የሱ ነፍስ ያወጣል። መጨረሻ ማቀረ? እኔ ብቻ ቀረሁኝ ይላል። ያንተ ነፍስ አውጣ ይለዋል። ያወጣዋል። መጨረሻ ለአላህ ይቀራል። ማን ነው ከኔ ጋር ያለው ይላል። ማን ነው? የታላችሁ እነዛ ታያሮንት እነዛ አሮጋንቶች የታላችሁ? የታላችሁ እኛ ንጉስ ነው ስትሉ የነበረው የታላችሁ? እኛ ሁሉ ነገር ማድረግ ትንችል አላህ እያወቀ አላህ በራሱ ጊዜ ኃያልነቱ ትልቀቱን እንትን ይላል። ጉራ ለአላህ ነው የሚገባው ይላል። እናንተ በላቸው እነዛ አላህ በሱረቱል እንትን ላይ ምን ይላል? እናንተ በመስለማችሁ ለአንተ ፌቨር ያረጉልህ እንዳይመስላችሁ አትመጻደቁ በላቸው። መመጻደቅ ለአላህ ብቻ ነው። ባይሆን አላህን አመስግኑ ወደ እስልምና ጋይድ ስላረጋችሁ። በመስለማቸው ለአንተ ፌቨር ያረጉልህ አይምሰላቸው በላቸው። አላህን ያመስግኑ ይላል። መመጻደቅ ለአላህ ነው። ያኔ አላህ ይላል የታለ ንጉሶቹ የታሉ? ሁሉም እነዛ እኔ ኪንግ ነኝ እኔ እንዲህ ነኝ ሲሉ የነበሩ የታላችሁ ይላል። አንድ ነገር በምድር ላይ ዛፍ ቅጠሉ አይኖርም ከአላህ Subhanahu Wa Ta'ala በስተቀር አንድ ነገር የለም። ሁሉ ያልቃል። ሁሉ ነገር ሁላችሁም ወደ እኔ ትመለሳላችሁ እንዳለ ሁሉ ነገር ወደ አላህ ይመለሳል። ምድሩም ሰማዩ ይጠፋል ከማ በስተቀር ከአላህ Subhanahu Wa Ta'ala በስተቀር። ይሄን ወደዚህ አምላክ ነው ሰዎች ምንጠራቸው። የማይሞተ ሁሉን ያስተናበረው ይሄ ወደ ሐያሉ አላህ ነው ምንጠራው እንጂ ይሄ ምራቅ የሚተፋበት የሚሰቀል ተሰቀለ፣ ሞተ፣ ሲኦል ወረደ፣ እንደዚህ ሆነ አውዝ ቢላሂ ሚነሽ ሸይጣን ረጂም። አላህ ከዛ የራቀ ነው። ብዙ አወራሁኝ፣ አፉ በሉኝ። ኑሬ በጣም እናመሰግናለን። ጥርት ያለ ሀሳብ ነው፣ ደስ ይላል። በጣም አሪፍ ሀሳብ ነው፣ ጥሩ ትምህርት ነው። ሰዎች እንደዚህ አይነት ነገር ሲነገር ወደ አንድ እንትን ነው እንትን የሚያደርጉትና አሳልፈው የሚልኩትና ተጠቀሙበት እናንተ ራሳችሁ። እንደዛ ነው የምለው። በጣም ነው የማመሰግነው ኑሪ። ያሲው ያሲ ያለ
አንዳንዴ አፉ በለኝና ባቢ ስናገር ትንሽ የሆነ መጥፎ ባህሪ ያለብኝ እቸኩላለሁኝና የአፍ ወለምታ ይኖራልና ከታች ያላችሁ ሰዎች አንዳንዴ ውዝር ለመስጠት ሞክሩ። ሰውነንና ሊሌው የፈለገው አንዳንዴ ይሄ ነው ብላችሁ ለማስተካከል ሞክሩ እና ትንሽ የራሴ ችግር አለብኝ ትንሽ እቸኩላለሁኝና ስናገር ፕሊስ ለመረዳት ሞክሩ። ሰዎች ነንና ትልቁ ነገር የሆነ አለ አይደል አንዳንዴ ካፍ ሲወጣ አንዳንዴ ቃላቶች የመሰባበር ወይም ደግሞ ከታች ያለው ሰው ደግሞ ብዙ ጊዜ እዚህ ጋር ያለው ሙስሊም ብቻ አይደለምና ክርስቲያንም ስላለ እነሱን በሚገባቸው መንገድ ነው ገብርኤል ወይም ደግሞ እንትን ስል ሰዎች እንዲገባቸው በሚል ነው እንጂ እኛው በእኛው ስናወራ ሙስሊሞች ላይክ በምን አይነት መንገድ እንደምናወራ ታውቃላችሁና ሌላም ሰው እንዲረዳ ነው። አረበኞቹ ቃል ብቻ ብትጠቀም ምናልባት ሌላው ሰው አንደርስታንድ አያደርግም በሚል ነው። ሽክራን ጀዛኩሙላህ። መልካም ያሲው ያለ ከታች ያለ ትውልድ እንደዛ ማለትም አይጠበቅብህም። ራሱ ገብቶ አይናገርም፣ ግን እየተናገሩ ሰዎችን ገደል ይከታል። በቃ እንደዚህ እኮ ማለት አልነበረብህም ይላል። በቃ አለ እኮ በቃ የትኛ ሰው እንቅፋት አይምታው። ሰውነት እንዴት ነህ? ሰላም ነው? አማን ነው? አለን ሀቢቢ ኑሬ ጭራሽ ዛሬ እኮ ሞት ነው እኮ አለው እኮ እንቅልፍ ሞት ነው አለው እኮ። አታውቅም እንዴ እስከ ዛሬ እንቅልፍ? ኧረ እኔ እንቅልፍ ላይ በጣም ተኛለሁ እና አሁን እንትን አለኝ። እንቅልፍ ሞት ነው ሲል የሞት ትንሽ ወንድም ነው። በአባት ነው በእናት እሱን እናጣራለን። ቁርአን ላይ በጣም ግልጽ በሆነ አንቀጽ በአማረ መልኩ ያስቀምጠዋል። ነው በሞታችሁና በተኛችሁ ጊዜ ነፍሳችሁን እያለ ነው ቁርአን የሚናገረው በሚገርም ሁኔታ ማለት ነው። አንድ ሰው ተኝቶ አሁን አንተ አልጋ ላይ በተጋደምክበት ቅጽበት ማለት ነው በየትኛው ደቂቃ በየትኛው ሰዓት እንቅልፍ እንደወሰደ የምታውቀው ነገር አለ? አላውቅም። ምናልባት ሪከርድ ካደረኩ በቪዲዮ አታውቅም። ልክ ደግሞ ብድግ ትላለህ። ደግሞ ወይ አላርም ሞልተህ ትተኛለህ ወይ እንዲሁ ዝም ብሎ ብድግ ትላለህ። በዛች ቅጽበት ተኝተህ በምትነሳበት ቅጽበት የአንተ ነፍስ ወይም የሶል የምንለው የት ነች ምንድን ነች የምታውቀው ነገር የለም። አንዳንዴ እኮ ፓርቲ ራሱ ድግስ እየተጨፈረ እንቅልፍ ይወስድሃል እኮ። It's impossible. ነብዩ አለይሂ ሰላቱ ወሰላም ዱዓ ሲያደርጉ ማለት ነው ምን ይላሉ? እንቅልፋችን ስንነሳ ጠዋት ስንነሳ ከመተኛታችን በፊት ዱዓ እናደርጋለን፣ ጸሎት እናደርጋለን። ልክ ከእንቅልፋችን እንደነቃን ደግሞ ዱዓ እንድናደርገው እርሳቸው ያስተማሩን ነገር አለ። ምን ይላሉ? እኒህ የተከበሩት ነብይ ልክ በጠዋት ሲነሱ ማለት ነው ከእንቅልፋቸው ሲነቁ አልሐምዱሊላህ አሉ፣ ለአላህ ምስጋና ይገባው አሉ። አልሐምዱሊላህ አለዚ አሕያና ባዕድ ማ አማተና ይላሉ። አልሐምዱሊላህ ለዛ ለአላህ ምስጋና ይገባው ሕያና ህይወትን የዘራብን አሉ። ከምን ባዕድ ማ አማተና ከገደለን በኋላ ወይም ነፍሳችንን ከወሰዳት በኋላ እንደገና ወደኛ ቦዲ የመለሳት አምላክ ምስጋና ይገባው ይላሉ። ጠዋታቸውን ሲጀምሩ እንደዛ ነው የሚጀምሩት። ማታም ደግሞ ከመተኛታቸው በፊት የሚሉት ዱዓ አላቸው። አላህ ሆይ እኔ አስተምሮታቸውን ስሰማ በጣም ነው ኢሞሽናል መሆነው። ለእያንዳንዱ ነገር ሁሉንም ነገር አስተምረው
ነው ያለፉት። ለትንሹ ነገር ለትልቁ ነገር ይሄ ትንሽ ነገር ነው ማወቅ አይጠበቅባችሁም ሳይሉ ይሄ ደግሞ ይበዛባችኋል ትችሉትም ሳይሉ ሁሉም ነገር በየምክንያቱና በየፐርፐዙ አስተምረውና አንድ ቀን ስለዚህ መተኛትና እንቅልፍ ሞት ነው ብለው ሳንተኛ ልናድር ነው ማለት ነው ወይስ ምንድነው? ስለዚህ መልካም እንቅልፍ እንዴት ነበረ ምናምን ሳይሆን መባል ያለበት እንሞት ነው መባል ያለበት ራሱ ማለት ነው። እንተኛ ሳይሆን እንሞት። ሞት እንዴት ነበረ ተባለ። ጥሩ ሞታል እንደዚህ ነው። የሚል ነገር የለም። ምንም ነገር አናመልጠውም። ስለዚህ ስለተኛና ስላልተኛ ሳይሆን ባቢ መቼም እንቅልፍማ መች መንቆጣጠር እንችላለን ብለህ ነው እንዴ? ኢየሱስም ተኝቶ የለ እንደ ባህር ላይ ምን ሆናል? ሞት ያለው ራሱ እኮ ትናንት እኮ እኔና ደቆም ተስማምተንበታል። ከባድ እንቅልፍ ነው ብለናል። 3 ቀኑ ራሱ አወዛገብከው እኮ ዱካም እኮ እኔ እኮ እየሳቅኩኝ ነበር እኮ። ኢየሱስ ይሞታል ስትለው 2 ጊዜ ሞት የለም አለ። አንዴ ሞታል 2 አይሞትም አለ። ግን እኮ በራሳቸው መጽሐፍ እኮ አልዓዛር እኮ 2 ነው ሞተ። መጀመሪያ ሞተ፣ ተቀሰቀሰ፣ ከዛ ሞተ። እና እንዳልኩ ነው ሐሰኔ ተቀጥላለ። እንዳልኩ ነው እስልምናው ስትመጣ ማለት ነው ለእያንዳንዱ ነገር የኛ ድክመት እኛ ኤክስፕሌን ማድረግ የኛ ችግር ነው እንጂ ኤቭሪ ሊትል ቲንግ ክሊር ከት በሆነ መንገድ ተቀምጧል። ሁሉ ነገር ማለት አንድ ነገር የቀረ ነገር የለም የኛ አገላለጽ። ሌላው ግን ብትጠይቀው የለም። ስለ ጀነት እስቲ ገነት እገባለሁ ይልሃል። እስቲ ገነት ገለጻ አድርግልኝ ብትለው የለም። ከየት አምጥቶ ነው የሚነግረው? ገብቶሃል? ስለ ሲኦል ገለጻ አድርግ የለም። ከየት አምጥቶ ነው የሚነግረው? ስለ ፈጣሪ ምንነት ባህሪያቶቹ ንገረኝ ብትለው የለም። ከየት አምጥቶ ነው የሚነግርህ? አልተማረውማ። ስለ ምንም ነገር ብትጠይቀው የለም። ግን እስልምና ውስጥ አሁን ትላንትና ስትጠይቀው ከምን እንዳልኩ ኢየሱስ ሲመጣ ምንድን ያደርጋል? የለም፣ ትምህርቱ የለም። ይመጣል ከሰመና ከደመና ስር ይወርዳል ነው እንጂ ምንድነው? ምንም ነገር የለም። የት ነው የሚወርድ? ናቲንግ የለም። ኤክስፕሌን የለም። ቀጥል ሐሰኔ። እስኪ ባቢ ቁርአን ከጎንህ አለ ወይስ እኔ ከፍቼ ላሳያችሁ? እኔ በቪዲዮ ከፍቼ አለ። ግን አሳየን። ይሄ የቁርአን አንቀጽ በጣም እጅግ ገራሚና አስደናቂ የቁርአን አንቀጽ ነው። ተመልከት። ምዕራፍ 39 ቁጥር 42 ላይ አላህ እንዲህ ይላል፣ አላህ ነፍሶቻችሁን በሞታችሁ ጊዜ ይወስዳል አለ። ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል አለ። ተመልከት። አላህ ነፍሶችን በሞታችሁ ጊዜ ይወስዳል፣ ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል። ያችን ሞትን የፈረደባትን ይይዛታል፣ ሌላይቱንም እስከ ተወሰነ ጊዜ ድረስ ይለቃታል። በዚህ ውስጥ አለ ለሚያስተነትኑ ህዝቦች ምልክቶች አሉበት። በጣም የሚገርም የቁርአን አንቀጽ ነው። እኛ እኮ ስንተኛ እንነሳለን፣ በሚቀጥለው ጠዋት እንነሳለን አንነሳም፣ የምናውቀው ነገር የለም አይደል? የምናውቀው ነገር አለ እንዴ? ስንቶቻችን ናቸው እንደተኙ አልተመለሱ፣ በዛው የሄዱ የቀሩ? ህዝብ ቆጠራ ይደረግ ቢባል ስንት ሰው ነው ተኝቶ የተነሳው? ስንት ሰውስ ነው በዛው የቀረው? ነቢዩ አለይሂ ሰላቱ ወሰላም ሰላም በርሳቸው ላይ ይሁንና እያንዳንዱን ነገር ነግረውን ነው ያለፉት። እነዚህ ነገሮች በጠቅላላ
ዱዓ የምናደርጋቸው ናቸው ወይም ጸሎት ናቸው ሁሌም ማለት ነው። ለምሳሌ ሞርኒንግ እና ኢቭኒንግ የሚባል ጸሎት አለ ጠዋት ላይ ስንነሳ። ለምሳሌ አዝካሩል ኢስቲቃድ ብሎ ማለት ጠዋት ስንነሳ የምናደርገው ጸሎት ነው። ምን ይላል? አልሐምዱሊላሂ አለዚ አሕያና በዐደ ማ አማተና ወኢለይሂ ኑሹር ብላችሁ ጸሎት አድርጉ አሉና የተከበሩት ነቢይ። አልሐምዱሊላህ ለአላህ ምስጋና ይገባው። አለዚ ያና በዐደ ማ አማተና ያው ያደረገን gave us life after having taken it from us into him the resurrection መመለሻችንም ወደሱ ነው። እዛ ከተመለስነ በኋላም ካለንበት resurrect የሚያነሳና በስብሰን መቅረት የሚባል ነገር የለም። ድጋሚ እንነሳለን። ከዛ በኋላ እነዚህን ዱዓዎች እንድናደርግ እንነገራለን። ስንተኛ የምንለው ዱዓ አለ ማለት ነው። መተኛታችን በፊት ቁርአን እንቀራለን። ይሄ እዚህ ጋር ማለት ነው እንደምንለው እነዚህ ነገሮች በሙሉ ሙስሊሞች ዕለት እንላቸዋለን። ይሄ ዱዓ በስሚከ ረቢ ወዳዕቱ ጀንቢ ወቤከ አርፈዑ እና አምሰክተ ነፍሲ አንተ ስም ጎኔን ወደ ፍርናሽ አደርጋለሁ። ረፈዑ ፈኢን አምሰክተ ነፍሲ ፈርሐምሃ ነፍሴን ከያዝካት በዛ በእንቅልፍ ውስጥ እያለሁኝ ነፍሴን ከያዝካት ወይም ከወሰድካት ፈርሐምሃ እዘንላት። ወይን አርሰልተሃ ፈሕፊዝሃ ላካትም ጠብቃት። ማ ተሕፊዝ ቢሂ ዒባደከ ሷሊሒን እነዛን የተከበሩ ባሪያዎችህን በምትጠብቅበት መልኩ የኔንም ነፍስ የኔንም ሶል ጠብቃት እያለ ያስተምረናል እስልምና ማለት ነው። እና ለእያንዳንዱ ነገር ባቢ እስልምና ልክ አድርጎለታል። መስጊድ ውስጥ ሰው ሲገባ ቀደም ረያን ሲናገረው የነገረው ነበር፣ አላስረዝምም። ሙስሊሞች ምናልባት ሲሰግዱ አይታቸው ይሆናል ተደርድረው ማለት ነው። ቢሊዮነር የሆነው ሰውም መስጊድ ውስጥ ገብቶ ግንባሩን ወደ አምላኩ ዝቅ ያደርጋል። ድሃውም የኔ ቢጤው ምንም የሌለው ገብቶ አለባበሱ ድሪቶም ቢሆን አለባበሱ ካራባትም ቢሆን ጉቺ የሚባል ልብስ አለው። ለምሳሌ እነዚህ በጣም ውድ የሆኑ ልብሶች ሁሉንም የለበሰ ገብቶ ግንባሩን ለፈጣሪው ይደፋል። እኔ ድሪቶ ሳልባጅ የለበስኩትም እኩል ከነዚህ ሰዎች ጋራ ገብቻ አምላክን እገዛለሁ፣ አመልካለሁ። በፌራሪ መኪና እየነዳህ ወደ መስጊድ ብትመጣም በጋሪ ወይም በበቅሎ ወይም በፈረስ ወይም በግመል ብትመጣም ማን አውልቀህ መስጊድ ትገባለህ፣ በግንባር ትደፋለህ። እና ሌላ ቀን ጊዜ ረዘም አድርገን ውስጥን እናወራበታለን። ባቢ በጣም አፉ በለኝ። እኔ ቀደም እንደ ዝም የእጅህን ጨበጨብጬ ነበረ ለመውጣት የገባሁት፣ ግን ወሬ ያበዛው። መልካም ጊዜ፣ መልካም ምሽት። የቁርአኑን አንቀጽ ይዘውና ሌላ ቀን ብቻህንም እውነት አነበዋለህ። ምዕራፍ 39 ቁጥር 42 ላይ። እሺ በጣም አመሰግናለሁ። አንዳንዴ እንደዚህ አይነት ነገር አስፈላጊ ነው። ማንንም ሰው ያው ስለ ሃይማኖቱ ስለሚያምንበት ትንሽ እንትን ማለት ጥሩ ነገር ነው። ብዙ ሰው ይማራል፣ እኛም እንማራለን። ዝም ብሎ ስለ አንድ እንትን ብቻ ሳይሆን ይሄ ዝም ብሎ በአጠቃላይ ሀሳብ ብቻ ሳይሆን መሰጠት ያለበት ትምህርት ደግሞ እንደዚህ አይነት ትምህርቶች ያስፈልጋሉ እና በጣም አመሰግናለሁ። አሁን ራሴን የማጠፋበት ሰዓት ስለደረሰ ትንሽ ማለፍ ስላለ እኔ ልውደቅ። እናንተም ባላችሁበት የ665 ዓመት ፍቅርም በረከትም እንግዲህ እንደ ነሐሴ ዝናብ እናንተ ላይ ሚርከፍከፍ
በቃ ራሴን ላጥፋ ነው አይደል? አጥፋተኛ ደግሞ ካልተኛህ ነገ አናገኝህምና ተኛ፣ አትሞትም። ለጥ ብለህ ተኛ። ነገ ሰንዴ አልፈራም እኮ እኔ አንዴ አልፈራም። እንዴት ትፈራለህ እንዴ? ምን በወጣ ተኛ። ነገ እናወራለን። ቅድም በለጠፍከውም እናወራለን። 4 ዓመት ጠባ የሚለውን እኔ እንደው እሱ ነገር ግን 2 ዓመት ሰው ሆኖ 2 ዓመት አምላክ ሆኖ የጠባ ነው። እንዴት ነው 4 ዓመት የተባለው? ሰላም ተኝታ ነው የማትጨብጠኝ? ሰላም ትጨብጠኝ። ተኝታ ነው። ሌላ ሁሌ ገብታ እንደተኛች ነው የማየው እዚህ ጋር ታወራለች። ገዳም ስለተጣለባት እኮ ነው፣ ማዕቀብ ተጥሎባት ነው እንጂ ብታወራ በጣም ታውቃታለህ። እኔ እዚህ መጣ ሁል ጊዜ እንደተኛች ነው። ሁሌ የምታወራውን ከሰማህ ትደነግጣለህ። ሁሌ እኔ እንጃ፣ ሁሌ ተኝታለች ነው የምሰማው። እናስወራታለን የሆነ ሰዓት ላይ ነገ። እስኪ ሰላም መናገር ከጀመረች ኑሮ ትደነግጣለህ። ኧረ እኮ ሩጠናለች። በቃ ማውራት ስትጀምር ከታች ሆናለሁ። በቃ ሲኖረድል ባቢተኛ ሐሰኔ ሰላም አለይኩም። ሁላችሁም ከታች ያለችሁም ሰላም አለይኩም። በዱዓ አትርሱኝ፣ ዱዓ አድርጉ። ሁላችሁም አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ሁላችሁንም ከታች ያላችሁ ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። ያሲው መልካም ቆይታ፣ መልካምን ሁሉ ለእናንተ ይሁን። ቻው። ለአንተ ማግኘት